ታቦቱ ዝም ብሎ ቆርቆሮ መጋዘን የሆነ ወይም ጀሪካን ምናምን ማስቀመጫ የሆነ ቦታ ውስጥ ነው ታቦቱ። ቅዱስ ታቦቱ የከበረው የቅዱስ ጊዮርጊስ የሰማዕቱ ቅዱስ ጊዮርጊስ ታቦት ያለው መጋዘን ውስጥ ነው። ጊዮርጊስ ያለው የአስጓዦች እርስ በእርስ የምትሰላለሉበት መንገድ፣ አንዱ የአንዱ መረጃ የምትጠልፉበት መንገድ የገንዘብ መገልገል ላይ ናቸው እነዚህ ሁለት ማህበራት። ሽኩቻ አለ፣ ሁለቱ ማህበራት ሽኩቻ አለ። አንዱ አንዱን ለመጣል፣ አንደኛው አንደኛውን ለመጣል እርስ በርስ የሚያደርጉት ሴራ ከባድ ነው እያለ ነው። የሆነ ነገር አነካክቷቸው የለም ባይሳካልህ አብይም እንደዛ ተጀምሯል ተብሏል። እናንተም እየሰራችሁ ነው። አንተም ያሰራል። አሁን ደግሞ ላይ ገብቶ የተሰበሰበው ብር አይደለም ቤተክርስቲያን አስፋልት ያሰራል። አስፋልት ያሰራል። ስለዚህ ይህ ሁላ ሰው እዛ ይሄዳል። እዛ የሚሰበሰብ ገንዘብ አለ። ቤተክርስቲያኑ ችግር ላይ ያለው ልማት የለውም፣ ሽንት ቤት የለውም። ቤተክርስቲያኑ ተጀምሮ ቆሟል። ቤተክርስቲያኑ ከተጀመረ 8 ዓመት 9 ዓመት ብር እንደ አሸዋ የሚታፈስበት ቦታ ነው። 8 ዓመት ምክንያቱም ለበርሜል ጊዮርጊስ ሲባል 2 ዓመት ገና እንለምንበታለን። እኛ እኮ ስዕሉ ተለጠፈም አልተለጠፈም እንትን የሚያስጨንቀን ነገር የለም። ካስፈለገ እኮ ገና 2 ዓመት እንለምንበታለን። እና በቃ ሊያናገረኝ ፈቅዷል። ማን ነው? ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምን አላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ እንላለን። ዳንቴል ሚዲያ ላይ ነው የምትገኙት። አጋስናችሁ ከልብ ነው የምናመሰግነው። በዛሬው ቪዲዮ ስለ በርሜል ቅዱስ ጊዮርጊስ ቤተክርስቲያን የተሰራው ድርጊት በአስጓዦች የሚፈጸመው ሴራ ምንድነው የሚል ቪዲዮ ነው ለእናንተ ልንሰራ ያወደድነው። ይህን ጉዳይም ነጋሽ ሚዲያ የተለያዩ ሰዎችን፣ ግለሰቦችን፣ ጉዳዩ የሚመለከታቸዋል የሚባሉ ሰዎችን ወደ ሚዲያው እየጠራ ወይም እየሄዱ በላይቭ ስርጭትም ያደረጉት ቃለመጠይቅ ጉዳዮችን የተወያዩበት ቪዲዮ አለ። እሱን ቪዲዮዎች ነው እያየን ቆይታ የምናደርገው። አስቀድሞ አንድ ወንድማችን ወደ ነጋሽ ሚዲያ በመሄድ ቃለ መጠይቅ ሰጥቶ ነበር። እዛ ቤተክርስቲያን ላይ በርሜል ቅዱስ ጊዮርጊስ ላይ የሚፈጸመው ነገር ምንድነው፣ ሴራው ምንድነው በሚል እሱ የተቆጨውበት ነገር አለ በሚል የተናገረው ነገር አለ። እንግዲህ አሁን ላይ ቤተክርስቲያኑም ሆነ ሀገረ ስብከቱ ወይም ቤተ ክህነቱ ይህንን ቤተክርስቲያን ጥምቀቱን እንዲዘጋ አድርጎ ለምን በሽታ አለ፣ አተት አለ፣ የተለያዩ ወረርሽኝ በሽታዎች እየተዛመቱ ነውና ይህም የሚፈጸመው ንጽህና በማጉደል ሽንት ቤት ባለመኖሩ ነውና ብሎ ቤተክርስቲያኑም ዘግቶታል፣ ሀገረ ስብከቱም ዘግቶታል ነው እየተባለ ያለው። ግን በትክክል ይሄ ነገር አሁን ላይ ተዘግቷል የሚለው ደግሞ ከቪዲዮ ነው የምናገኘው። አብይ የሚባለው ልጅ ነጋሽ ሚዲያ የዩቲዩብ ቻናል ላይ ሄዶ ስለ በርሜል ቅዱስ ጊዮርጊስ የሰጠው ሐሳብ አለ። እየተፈጠረ ያለው ነገር በጉዞ ማህበራት የሚፈጠረውን ችግር ያሳየበት የተናገረበት እንትን አለ። እሱ አብይ የሚባለው ልጅ አስቀድሞ እዛው በርሜል ቅዱስ ጊዮርጊስ አሳሪ ፈቺ የሚባል አለ። እንደዛ የሚያገለግል ሰው ነው። አሳሪ ፈቺ ማለት እዛ ለጥምቀት የሚገቡ ሰዎችን እያሰረ አጋንንት መንፈስ ያዛቸው ስለሆኑ ሮጠው እንዳይሄዱ ምናምን እያሰረ ወደ ጥምቀቱ የሚያደርስና ጥምቀቱም ደግሞ በጣም እግዚአብሔር ቅዱስ መንፈስ ያለበት ኃይለኛ ስለሆነ እዛ በሚጠመቁበት ጊዜ ሌላ ነገር እየተወራጩ ሌላ ነገር እንትን እንዳይሉ እያሰሩ የሚያስር እዛ ደግሞ የሚፈታ የሚንከባከብ የሚያግዝ ነውና በነፃ ይሄን አገልግሎት የሚፈጽም ልጅ ነው። ቀድሞ ወደ ነጋሽ ሚዲያ ሄዶ ኢንተርቪው የሰጠው ማለት ነው። ከሱ ነው የምንጀምረው። ከዛ በመቀጠል ሌሎች ብዙ ሰዎች አሉ ኢንተርቪው እየሰጡ አሁን ድረስ ያለ እኔ ቪዲዮ እስከሰራላችሁ ድረስ ጉዳዩ ያለቀ አይደለም። የሚቀጥል ነገር ነው። ገና ያልጠራ ነገር አለው። ግን ኦልሬዲ የሚታወቅ ነው። በኢንተርቪዎቻቸው ከንግግሮቻቸው ዝም ብለን ስንሰማ ስናደምጥ ችግሩ ማን ጋር እንደሆነ ቤተክርስቲያንን በግልጽ እያጠቃ ያለው ማን እንደሆነ የሚያሳውቅ ነውና እናንተም ይህን ትገነዘቡ ለማድረግ ነው የምሞክረው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ላይክ ማድረግ ጀምሩ፣ ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን። በጣም በርካታ ጉዞ ማህበራት አሉ። ምንድነው የሚናቸው? ተርሚኖስ አለ፣ ኤልሻዳይ አለ። ድሮ ኤልሻዳይ ጉዞ ማህበሩ ነው። እሺ፣ ተርሚኖስ አለ። እሺ። እና ሽኩቻ ነው በቃ እርስ በርስ ሽኩቻው ምን የአገልግሎት ነው ወይስ የመገልገል ነው? የመልካም አገልግሎትማ ቢሆን ጥሩ ነበር። የመገልገል ነው እንጂ ራስን መገልገል ነው። እንደሰማችሁት ነው። ሁለት ማህበራት አሉ፣ ኤልሻዳይ እና ተርቢኖስ የሚባሉ። እነዚህ ማህበራት ወደ ቅዱስ በርሜል ቅዱስ ጊዮርጊስ ጉዞ ያደርጋሉ። ጉዞ የሚያደርጉት ህዝቡን እየሰበሰቡ ነው፣ ክፍያዎች ያስከፍላሉ። እዛም ቦታ ላይ በርሜል ቅዱስ ጊዮርጊስ ቦታም ላይ ኤልሻዳይ የጉዞ ማህበርም ቦታ አለው፣ ገዝቶ አዳራሽ ሰጥቷል። ተርቢኖስ የጉዞ ማህበርም አዳራሽ አለው፣ ቦታ ገዝቶ እዛ ከሱ ጋር የሚሄዱትን ምዕመናን ወደዛ ነው የሚያስጠልለው። አሁን ላይ አዳራሽ አለው ቤተክርስቲያኑ፣ ቀድሞ ግን አልነበረውም። አሁንም በቅርብ ጊዜ የተሰራና ያለቀ ነው። ስለዚህ ቤተክርስቲያኑ አዳራሽ ሳይኖረው እነዚህ ሁለት የጉዞ ማህበራት አዳራሽ አላቸው። እንደው ያለ አንዱ ወንድማችን ለማገልገል ሳይሆን ለመገልገል ነው። ለመገልገል ማለት የገንዘብ መገልገል ማለት ነው።
የገንዘብ መገልገል ላይ ናቸው እነዚህ ሁለት ማህበራት። ሽኩቻ አለ፣ በሁለቱ ማህበራት ሽኩቻ አለ። አንዱ አንዱን ለመጣል፣ አንደኛው አንደኛውን ለመጣል እርስ በርስ የሚያደርጉት ሴራ ከባድ ነው እያለ ነው ወንድማችን። ስለዚህ ተርሚኖስ ዓመት አልሞላኝም ነው የሚለው። ያኛው ደግሞ የቆየ መሰለኝ፣ ስንት ዓመት እንደሆነ እርግጠኛ አይደለሁም። ኢንፎርሜሽን አጣሁኝ፣ እሱን ቼክ ለማድረግ ሞክሬ ነበረ አጣሁኝ። ሌሎች ማህበሮች አሉ፣ ጥቃቅን ማህበሮች አሉ ያልወጡ። እነዚህ ግን ሁለቱ ኃያላን የሚባሉት ናቸው። ሁለቱ ኃያላን ማህበራት የበርሜል ቅዱስ ጊዮርጊስን ያንቀሳቀሱ ያሉ ማለት ነው። ህዝቡን ምንም የያዙ ካህናቶቹን የያዙ የቤተክርስቲያን አስተዳደሮቹን የያዙ ቤተ ክህነቱ ሁሉንም የያዙ እነዚህ ሁለት ማህበራት ናቸው እየተባለ ወደ በላይ እንመጣለን። እነሱ ራሱ ምን እያደረጉ ነው? አንድም ሰውዬ ደግሞ አለ ያው ሰበካ ጉባኤው እንዳልመጣ የእውቀት ችግር ነው ማለት ነው። እኔ መጣና ይሄን ብዬ በመልካም ነገር እስልና ስገባ ግን የራሴን ነው ማካብተው። ለብፁዕ አባታችን የሚቀርበው እቅድና ያ ይኸውልህ ታፔላ ነው። እኔ እስካሁን እንደውም አንዳንዴ እዚህ ላይ እንትን ምን ታፔላ ነው። ተገኝተውም ላያውቁ ይችላሉ፣ አዋርተውትም ላያውቁ ይችላሉ። ግን የእሳቸው ፎቶ ተለጥፎ አባቶቻችን እንዲህ ባሉ መሰረት ተብሎ የሚደረግ ነገር አለ። አሁን እየተደረገ ያለው ነገር እኔ ወረዳ ቤተ ክህነት አገረ ስብከት ደውል እውቅና ሰጥታችኋል ወይ ለዚህ ነገር ብትል እኔ እመነኝ እስከ አሁኗ ሰዓት እቺን እስከምናገርባት ሰዓት ምንም አይነት እውቅና ሰሞኑን ሲሰበሰብ የነበረው ነገር ነው። እሱ የገቢ ማሰባሰቢያ እሱ ተገኝተውበታል። ወረዳ ሰበካ ጉባኤ ተገኝተዋል። ብፁዕ አባታችንም ተገኝተዋል። የአገረ ስብከቱም ተገኝተዋል። አዎ ይሄ እኔ ሁሉ ስሜት ይሄ የሚታወቅ ነው። ተገኝቻለሁ። እኔ ሁሉ ነበርኩ። ቢካዝ ያለውን ችግር ስለማቅ ሽኩቻውን ስለማቅ አሁን አንዱ ሆኖ ሰላም ተፈጠረ። በዚህ አሁን እኮ ይሄ ነገር ተጠያቂነት ራሱ ያለበት እንዳደመጣችሁት ነው። ቤተ ክህነቱ ላይ ራሱ ፍቃድ ተሰጠን የሚሉት ሰዎች እነዚህ ሁለት ማህበራትና ሌሎችም ሰዎች ፍቃድ ተሰጠን ነው። ቤተ ክህነቱ ራሱ ፍቃድ አሰጣጡ ልክ አይደለም። ብፁዕ አባታችን የማያውቁት ናቸው። ብፁዕ አቡነ ሰላማ ናቸው፣ የጸሎት አባት ናቸው። አባታችን ጉዳዩን አያውቁትም ጭራሽ። ፍቃድ ራሱ ሲሰጧቸው ቤተክርስቲያንን በማገዝ ቤተክርስቲያንን በመርዳት ሰበብ ነው እንጂ ከኋላ የሚሰሩትን ሴራ እሳቸው አያውቁም። ከስር ያሉት ቤተ ክህነት ሰዎች ግን በደንብ ነው የሚያውቁት። ለምን? አንደኛው ምናልባት የጥቅም ተካፋይ የሆናችሁ ሊሆን ይችላሉ። የተሰበሰበው ገንዘብ ወደ እነሱ ሊገባ ይችላል። እንግዲህ ተመልካቾች ይኸውላችሁ ለማጥራት ያህል እንደምታውቁት በርሜል ቅዱስ ጊዮርጊስ ከየሆነ ጊዜ ጀምሮ በጸበሉ ፈዋሽነት በጸበሉ አዳኝነት የሚታወቅ ድንቅ የሆነ ቤተክርስቲያን ነው። ብዙ ምዕመናን ከተለያየ አካባቢ ከኢትዮጵያ ሙሉ ማለት ይቻላል ከውጭም ከአሜሪካም ከካናዳም ከእንግሊዝም ከአረብ ሀገራትም ምዕመናን የተቋጠረባቸውን ቋጠሮ ለመፍታት ወደ በርሜል ቅዱስ ጊዮርጊስ ይሄዳሉ። እግዚአብሔርም ማዳኑን ያሳያቸዋል። ቅዱስ ጊዮርጊስም ረዳትነቱን ያሳያቸዋል። ይሄ እንዳለ ነው። ስለዚህ ብዙ ህዝብ አንዱ ማህበር ቢያንስ ከ400 እስከ 500 ሰው ይዞ ሊሄድ ይችላል። እንግዲህ አስቡት። ሌሎቹ ማህበራት የሆነ ቁጥር ይዘው ይሄዳሉ። በግልም የሚሄድ ደግሞ ብዙ ሰው አለ። ምክንያቱም ከማህበራት ጭቅጭቅ ለመዳን ብሎ ማለት ነው። ስለዚህ ይህ ሁላ ሰው እዛ ይሄዳል። እዛ የሚሰበሰብ ገንዘብ አለ። ቤተክርስቲያኑ ችግር ላይ ያለው ልማት የለውም፣ ሽንት ቤት የለውም። ቤተክርስቲያኑ ተጀምሮ ቆሟል። ታቦቱ ዝም ብሎ ቆርቆሮ መጋዘን የሆነ ወይም ጀሪካን ምናምን ማስቀመጫ የሆነ ቦታ ውስጥ ነው ታቦቱ። ታቦቱ የከበረው የቅዱስ ጊዮርጊስ የሰማዕቱ ቅዱስ ጊዮርጊስ ታቦት ያለው መጋዘን ውስጥ ነው። ቦታው አዋራ ነው። ሽንት ቤት የለውም፣ አዳራሽ የለውም፣ መሰረተ ልማት ያልተሟላለት ነው እየተባለ ነው። ስለዚህ እነዚህ ሁሉ ባልተሟሉበት ግን ብዙ ህዝብ ወደዛ ሄዶ ገንዘብ ይሰጣል። ወደ በኋላ አሳያችኋለሁ ቁጥሩ ራሱ ስንት ገንዘብ እንደተሰበሰበ የተርቢኖስ ማህበር ዋና ስራ አስኪያጅ የሚያወራው ጉዳይ አለ። እሱን አስደምጣችኋለሁ። እነዚህ ሁሉ የሚፈጸሙበት ቤተክርስቲያን ነው። ስለዚህ ህዝብ የሚሄድበት ነው። እነዚህ ጉዞ ማህበራት ደግሞ ከጀርባ አሉ፣ ህዝቡን ይዘውታል። መንገድ ውስጥ የሚያደርጉት ነገር አለ፣ እዛው ቤተክርስቲያን ውስጥ የሚያደርጉት ነገር አለ፣ በአዳራሾቻቸው የሚያደርጉት ሴሪ አለ። ብዙ ነገር ይደረጋል። ሌላ ቪዲዮም አለ፣ እሱን እንስማ። እንግዲህ አሁን ያሳዩዋችሁ ቪዲዮ እውቅናቸው ራሱ ህጋዊ እንዳልሆነ ነው የሚነግረን። ገብቶካል አይደል? ሰው ያን ሁሉ ሆኖ የማናውቀው መልእክት አለ። የሚገርምህ በመሀል እንዳልኩ የግለሰብ መሬት አለ፣ የማርያም ቤተክርስቲያን መሬት አለና እዛ ቦታ እርሻ ነው። በቤተክርስቲያኑና በእንትኑ መሀል በጸበሉ መሀል ያን እርሻ እየተከራዩ ማረፊያ፣ ምግብ ቤት፣ ቢራ የሚጠጣበት ነው። ኢማጂን ጸበሉ እንደዚህ ነው እስከዚህ እስከ መቅረብ ድረስ ቢራ የሚጠጣበት። ሌሎች ነገሮች እንግዳ ሴትና እንዲተኛ ለጸበሉ ጋር ባልና ሚስት ነኝ ይላል። ይሄም የከተማ ሰው ምን ችግር አለበት? ህጉ ወደሱ እንዲቀርብ እንጂ የሚፈልገው ወደ ቤተክርስቲያኑ ህግ መምጣት አይፈልግም። ከሚስት ያለይም ይላል። ሚስትን ከባሌ ትላለች። ጸበል ጋር ሄደው ባልና ሚስት አብረው ብሎ የሚተኛው የህብረተሰቡን ችግር ነው። ለጸበልም ሄደን የምነግርህ አሁን ከሁሉም ያለው ሳይድ ነው የምነግርህ። ከምዕመኑ
በጣም ከጉዞ ምናልባት የሰው ድፍረት ከነወር አበባው ድረስ ጸበል ጋር እስከመግባት ትልቁ ድፍረት ይሄ ነው። ጸበሉ ጋር የወር አበባ ማንም አይደፍርም። እመነኝ እንደነገርኩ ይሄ አሁን ሰዎች ያመጡትና መልእክት ያስተላለፉት ግን ምንድነው የተከለከለ? በእርግጥ ነው አብዛኛው የኢትዮጵያ ኦርቶዶክስ አማኝ ጥንቃቄ አለው፣ ድፍረት የለበትም፣ ፍርሃት አለው በቤተክርስቲያናዊ ገዳማት ሲሄድ እና በወር አበባቸው ከነወር አበባቸው ይገባሉ። ለዛ ነው ቤተክርስቲያኑን ያረከሱት፣ ጸበሉም እንዲቆም የተደረገው በሽታውም እንዲመጣ የተደረገው የሚል አሉባልታ ተወርቶ ነበርና እሱን አሉባልታ ልክ እንዳልሆነ ነው። ማንም ሰው ከወር አበባ ጋር ሆነ አዲስ ሴት ወደ ጥምቀቱ እንደማትገባ ነው እያረጋገጠ ያለው ወንድማችን ማለት ነው። ግን እንደሰማችሁት ነው አይደል? እኒህ ሰዎች ማህበራቶቹ አዳራሽ ሰርተው ከአዳራሹ ደግሞ መሬቱን እየተከራዩ ደግሞ ምግብ ቤት ምናምን መጠጥ ቤት ምናምን እሱም ደግሞ ይሄ ጉዳይም ደግሞ የሚፈጽመው ከቤተክርስቲያኑ ውጭ ርቆ ምናምን አይደለም፣ እዛው አካባቢ እንደውም ለቤተልሔም ራሱ ይቀርባል እያሉ እና እነዚህ አይነት ጉዳዮች አሉ። የተከበራችሁ ተመልካቾቻችን በጣም የገረመኝ ጉዳዮች ናቸው እነዚህ። መሻችሁ እንደማላችሁ መሽቷል መሰለኝ እንጂ ውጭ ነው የመጣሁትና ስለ ጸበል ቦታ መናገር የምፈልገው ነገር ስላለ ነው የመጣሁት። ከአሜሪካ ነው። ከሁለት ሳምንት በፊት በርሜል ጎርቤስ ሄደን ተጠምቀን ተመልሰናል ከቤተሰቦቼ ጋራ እና እዛ ያየሁትን እውነት ለመመስከር ነው። በቅድሚያ ከመምጣቴ በፊት እንደ ጥያቄ እናድርገውና የኤልሻዳይ ሚዲያ እና አንድ ደግሞ ለበረከት ጥያቄ አለኝ ጠቅለል ለማድረግ። ኤልሻዳይ ሚዲያ ከመምጣቴ በፊት ደውዬ አናግሬው ነበረ እና ከብዙ ቀን በኋላ ነበረ። ግን ከመጣው በኋላ እዚህ ከደረስኩ በኋላ ደውዬለት ጸበሉም እንደተዘጋ ጉዞም እንደሌለ ነው የነገረኝ እና ያው ተስፋ ባለመቁረጥ በግላችን ባህር ዳር ድረስ ሄደን ከባህር ዳር በገዳሙ መኪና በርሜል ጎርጊስ ደርሰን ተጠምቀን በሰላም ተመልሰናል እና አዳራሹም አልተዘጋም፣ ጸበሉም አልተዘጋም እና ለአቶ አላየ ጥያቄ ጉዞ ተዘግቷል ብሎ ቢስተካከል ጠቅላላ ተዘግቷል ተብሎ ብዙ ሰው ችግር ውስጥ ከሚገባ መምጣት የፈለገው ቅድ የያዘው ሁሉ ከሚቀር ለምን የኛ ጉዞ ተዘግቷል ተብሎ ቢስተካከል ጠቅላላ ጸበል እንደሌለ ጉዞ እንደሌለ ለምን ይነገራል? እና ይሄ ትክክል አይደለም። ይሄንን ቢያስተካክሉ። ሁለተኛ ደግሞ መመስገን ያለበትን መመስገን አለበት። በየሄድንበት ጉዞ ላይ የገዳሙን መኪና የሚነዳው ሹፌር በጣም 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 ጥሩ ሹፌር ነው። በጣም ከምንጠብቀው በላይ ነው ያየነው እና እሱንም ማመስገን እንፈልጋለን። እግዚአብሔር ይስጥልን። አይደለ ጋይስ? እርስ በርስ ይጠላለፋሉ የሚባለው ለዚህ ነው። እዚህ አንደኛው ሰው ከሱ ውጪ ሌላ ሰው ጋር እንዳይሄድ በቃ እሱ ጋር የተደወለ ነገር በጠቅላላ የደወለ ሰው በጠቅላላ በሱ ጋር የደወለ ሰው በጠቅላላ በሱ ነው መሄድ ያለበት። እሱ ማስኬድ ካልቻለ በቃ ጉዞ የለም ማለት ነው። ጉዞ ተከልክሏል ማለት ነው። ግን ሴትዮዋ በራሷ ጥረት እንደሰማችኋት በራሷ ጥረት ሄዳ ተጠምቃ ምህረቷን ድህነቷን አግኝታ መታለች። ስለዚህ እነዚህ ሰዎች ናቸው እንደዚህ አይነት ስራ የሚሰጡት ማለት ነው። የተደራጁ ማፊያ ቡድኖች ናቸው። ሌሎች አሉ። በጣም ብዙ ቪዲዮዎች ናቸው በነገራችሁ ላይ ቆራጭ ያዘጋጁትና ሙሉውን እናንተ ነጋሽ ሚዲያ ላይ የገባችሁ በጣም በብዙ ክፍል ነው የተሰራው። በ3 በ4 ክፍል ነው። ላይቭ ስርጭትም አላቸው። ላይቭ ላይ የተፈጠረ ራሱ ሊያድርጊታል። እሱን አሳያችኋለሁ። ያንን ማየት ትችላላችሁ። ሙሉውን መስማት የምትፈልጉ ነጋሽ ሚዲያ ላይ ገብታችሁ መስማት ትችላላችሁ። ለምን የሚሄደው ሰው በጣም ውስን ነው። እሺ ሰላም ሁኑ። ከዚህ በላይ ህዝብ ቢሄድስ? እንደው ከዚህ በላይ የሄደበት ጊዜ እኮ አለ። ያ ህዝብ ለጊዮርጊስ እንዴት አነሰ? አልሰጠም ማለት አሁን ሚያዝያ 2 እና 3 ብላችሁ የለመናችሁት ኦፊሻል ነው። ምንድነው የሚወጣው እዛ የሚገባውን ብር ታግዷል። እንግዲህ አካውንቱ አይ የት መቃብር ውስጥ ነው የሚገባው? በርሜል ጊዮርጊስ የሚገባ ብር የት ነው የሚገባው? ይሄ ለኛም ጥያቄ ነው፣ ለኔም አሁን ጥያቄ ነው። እኔ ኦፊሻል የሰበሰብኩት በህጋዊ መንገድ ማለት ነው ወጥቼ በሚዲያ አስተዋውቄ የሰበሰብኩት 17 ሚሊዮን ብር ማለት የዶላሩን ጭምር ነው ማለት አለ። እሱ ሰማዕቱ ቅዱስ ጊዮርጊስ ስለ እውነት የለህማ ይሄንንማ ካላጸዳ እንዴ አፈር በሚባል ደረጃ አፈር መቁጠር በማይቻልበት ደረጃ ብር የሚገባበት ቤተክርስቲያን ነው። ልክ እንደ አፈር ህዝብ ዶላሩን፣ ዩሮን፣ ብሩን ስጥ ሳይሆን ህይወቱን ስጥ ሲባል ለምን የማይል ምዕመን ያለበት ቦታ ነው። እንግዲህ ይኸውላችሁ ከተለያየ አካባቢ ሰዎች ይመጣሉ። ከተለያየ አካባቢ ሰዎች ሲመጡ አስራታቸውን መባቸውን ይዘው ይመጣሉ። ስለዚህ ለመጡት ደብር ለመጡት ቤተክርስቲያን ይሰጣሉ ማለት ነው። ብዙ ብር ነው። ዩሮ ይገባል፣ ዶላር ይገባል። በጣም ብዙ ብር ነው የሚገባው ማለት ነው። እንደሰማችሁት እሱ እንኳን 17 ሚሊዮን ብር ሰብስቧል። በጣም ብዙ ብር ነው 17 ሚሊዮን።
በጣም ብዙ ነገር ያሰራል። አንዱ እንደውም ምን አለ ላይ ገብቶ የተሰበሰበው ብር አይደለም ቤተክርስቲያን አስፋልት ያሰራል። አስፋልት ያሰራል። እንግዲህ በጣም ብዙ ብር ነው ሚስ እየተሰበሰበ ያለው ማለት ነው። ቆይ ላሰማችሁ ስንት ብር እንደተሰበሰበ። ወደ 30 ሚሊዮን ብር ሊጠጋ ለምሳሌ ሰብስበዋል። ወደ 12 ሚሊዮን 800 ምናምን ሺህ ብር ከረንት እስከዛሬ ያለው ነው ማለት 12 ሚሊዮን 800 ምናምን ሺህ ብር በንግድ ባንክ፣ 1 ሚሊዮን 600 ምናምን ሺህ ብር በአቢሲኒያ ባንክ፣ 14007 ዶላር እኔ ከትላንት በፊት ነው ያየሁት ጎፈንድሚ ወደ 11 ሺህ ብር የሚጠጋ 11 ሺህ ዶላር በዜል አካውንት ተሰብስቧል። ይሄ ገንዘብ ይሄንን ነው ቶታሉን 25 ሺህ ዶላር ስትመታው ወደ 3 ሚሊዮን እንደዛ አካባቢ ይመጣል። አጠቃላይ ወደ 17 ሚሊዮን ካሽ ጥሬ ገንዘብ የተሰበሰበው ወዲህ ለበር እንግዲህ ሁላ ብር በጣም የሚገርማችሁ በባንክ የተሰበሰበ ነው። በአቢሲኒያ ባንክ፣ በንግድ ባንክ፣ በዜል፣ በጎፈንድሚ የተሰበሰበ ነው። ይሄ የሚታወቅ ነው እንበል የሚታወቅ ነው ያዙልኝ። ይሄ ተርቢኖስ ማህበር ለብቻው አካውንት አውጥቶ በራሱ አካውንት ደግሞ ቀድሞ ይሰበስብ ነበር። ይሄ ግልጽ ነው። በቃ የራሳቸው የተናገሩት ነገር። ኤልሻዳይ ማህበርም የሚባለው በራሱ አካውንት ይሰበስብ ነበር። አንድ በረከት የሚባል ሰውም ደግሞ ኮንትራክተር የሆነ ሰው በራሱ አካውንት እንዲሁ ይሰበስብ ነበር። በጣም ብዙ ብር ነው የሚገባው ማለት ነው። ቀጥቷል። ኤልሻዳይ የሚባለው ለስዕል ምናምን ብሎ ይሰበስባል። ተርቢኖስም እንደዚሁ ለሆነ ጉዳይ ይሰበስባል። እንደውም ፕሮጀክቶቹን አከፋፍለውናል ነው የሚሉት ቤተክርስቲያኑ አከፋፍለውናል ፕሮጀክቶቹን። ስለዚህ እሱም በራሱ ይሰበስብ። ያ በረከት የሚባለው ሰውዬ እንደዛ በራሱ ይሰበስባል። አብይም ምናልባት 150 ወንበር ለማሰራት ሰብስበዋል እየተባለ ሁሉም በራሱ ይሰበስባል። ኦፊሻል በሆነ አካውንት ለቤተክርስቲያኑ ይሰበስባል። ከዛ ይቀጥል ደግሞ አውደ ምሕረት ላይ ደግሞ ይሰበስባል። አውደ ምሕረት ሽቀላውን ታውቃላችሁ። አውደ ምሕረት ላይ ደግሞ ይሰበስባል። አውደ ምሕረት ላይ አንዱ ሰው ይመጽ ወይም ሰባዩ ካስተማረ በኋላ አምጡ ይባላል። እዛ ደግሞ በገፍ ነው የሚሰበስበው። እሱ ላይ አንድ ሰውዬ የተናገረውን ካገኘሁት ላስደምጣችሁ። በሚያሳዝን ሁኔታ ያው አንተም እግዚአብሔር ከፈቀደልህ ሄደህ ታየዋለህ። ግቢው አቧራ ነው። ሰማዕቱ ቅዱስ ጊዮርጊስ ያለው ቆርቆሮ በቆርቆሮ እሱም በማይመጥን ሁኔታ እጅግ በጣም በሚዘገንንና በሚሰቀጥጥ ሁኔታ የሆነ ቤተክርስቲያን ተጀምሯል። እሱ ምንም ሲሰራም አላየንም። ያው በቆመበት ነበረን ያየሁት እና አንድ ቀን እንዳጋጣሚ አውደ ምሕረት እንደው በረከት ላገኝ ብዬ ለዝማሬና ስነ ጽሁፍ ለማቅረብ ወጥቼ ነበረ። በበነገታው እስኪ አስተባብር ያው ስለተቀበለ ምናምን ብለው ወጥቼ ነበርና በሚገርም ሁኔታ የሚመጣው ብር እግዚአብሔር ምስክሬ ነው። ከውጭ ራሱ የሚመጣው ዶላሩ ይህ የታሸገ ብር በቃ ተቆጥሮ አያልቅም። ያ ብር ተሰብስቦ ደረሰኝ ሲቆረጥ ነው ያላየው። አሁን አንዳንድ ቦታዎች ላይ ስንሄድ ምዕመናን ገንዘብ ሲሰጡ ደረሰኝ ይቆረጣል አይደል? በገንዘቡ ተቆጥሮ። እዛ ጋር ግን እንደዛ አይነት ነገር የለም። እዛው ቦታው ላይ ራሱ ማለት ነው ብሩ ወዴት እንደሚሄድ ወዴት እንደሚገባ አይታወቅም። እንደገና በሌላኛው ልክ ሲመጣ ጆንያ ውስጥ ምንድነው እጣን፣ ዘቢብ፣ የተለያዩ በቃ ሽቶ፣ ሌሎችም ነገሮች አሉ። ጆንያው እንደሞላ ተሸክሞ አንዱ ወደ ውጭ ሲያወጣው እንዴ ሰማዕቱ በውጭ በኩል ከአጥር ውጭ ሌላ ቤት ወይንም ደግሞ መጋዘን አለው እንዴ ምናምን ብዬ ለራሴ ጠየቁና በሁለተኛው ቀን ነው የሆነ ሰው ሲጠይቅ አይ ውጭ ላይ ማጠራቀሚያ የለውም እዚሁ ነው የሚቀመጠው፣ ያው እንግዲህ እየተከራመጡት ይሆናል የሚል ነገር ነው የሰማሁት እና በጣም ነው ያዘንኩት ከምነግርህ በላይ። ሌላው ምናልባት ስለ ጉዞ ማህበረተኞች ያሳዝናል። አንድ ወንድማችን ከካናዳ የመጣ ነው ምስክርነት ሲሰጥ የሰማሁት ምንድን ነው ሰማዕቱ ቅዱስ ጊዮርጊስ ነገር ብሎኝ ነው እባካችሁ ጊዜ ስጡኝ ብሎ ለምኖ ለ10 ደቂቃ ለምኖ ወጥቶ የተናገረው ነገር እስከ ሞት አደረሰው። የጉዞ ማህበረተኞች በማይገባ ሁኔታ ወደ እኔን ለመዳን የሚመጡትን ሰዎች ገንዘብ እየመዘበራችሁ ስለሆነ ትጠፋላችሁ፣ ሳትበሉ ትጠፋላችሁ ብሎ ይሄን ቃል በቃ ካህናትን ከሰው ፊት አልናገርም፣ እናንተ ከሰው ፊት አላሳጣም፣ በግሌ የተባላችሁትን እነግራችኋለሁ ብሎ የተናገረበት አጋጣሚ አለ። ሰማችሁ? ስለዚህ ቅድም እንዳልኳችሁ ነው። በኦፊሻል አካውንቶች የሚሰበሰባለ ደግሞ በመድረክ ላይ የሚሰበሰበው ደግሞ እንደሰማችሁት ነው የሚሆነው ማለት ነው። ስለዚህ እዛ ቤተክርስቲያን ላይ በርሜል ቅዱስ ጊዮርጊስ ላይ ከጥምቀት ከተጠመቁ ሰዎች ከወጡ በኋላ ቅዱስ ጊዮርጊስ ይነግራቸዋል፣ ንገሩልኝ እያለ ስለሚነግራቸው ከዛ በኋላ የተናገረው ነገር ንገርልኝ ብሎት ቅዱስ ጊዮርጊስ የተናገረው ነገር ነው። ቤቴን አጽዳ፣ ማህበራቶች ተጠንቀቁ። ብዙ መልእክት ነው ወደ እነሱ የሚደርሰው ከሰማይቱ ብዙ መልእክት ብዙ ሰዎች ይናገራሉ በተለያየ ገጽ በተለያየ ሁኔታ። ስለዚህ እነዚህ ሰዎች መስማትም አልቻሉም፣ ማገናዘብም አልቻሉም። ገንዘብ አጉሯቸዋል። ገንዘብ በጣም ነው ያወራቸው። በጣም በቃ ከባድ የገንዘብ ስብሰባ ነው ያለው። በቃ ገንዘብ የእውነት እንደሚያታልል ያወቅኩት እኔ በእነዚህ ቪዲዮዎች ነው፣ በእነዚህ ሰዎች ነው። ገንዘብ በትክክል ለካ ያቅታል። በቃ እኔ ድኛለሁ በበርሜል ቅዱስ ጊዮርጊስ ድኜ ተፈውሻለሁ ያለው ሰውዬ ሌላ መዳኑን የሚያከሽፍ ነገር ሌላ ነገር ይችላል ማለት ማህበር መስሎት ነው። አብዛኞቹ እዛ ተፈውሰው ጠሟቸው በሄደው ድነው ናቸው። ስለዚህ መዳናቸውን የተደረገላቸውን ነገር ለበጎ ሳይጠቀሙት ቀሩ ማለት ነው።
ስለ ስዕሉ ጉዳይ እንስማ። ስዕሉ ላይ ኤልሻዳይ ማህበር ነው እያሳለ ያለው። ሰበካ ጉባኤም አያቆም፣ ቤተ ክህነቱም አያቆም፣ ሀገረ ስብከቱም አያቆም። በበጎ ፈቃድ በራሱ ተነሳሽነት ስዕሏን ወስዶ አስለክቶ ስዕል እንድትጀምር አድርጓል። በጣም ብዙ ብር ነው። ወደ 4 ሚሊዮን ወደ 3 ሚሊዮን ብር የሚጠጋ ነው የስዕሉ ወጪ። ሰዓሊዋም ደግሞ አልተከፈለኝም እያለች ነው። ግማሹ ተከፍሏት ግማሹን አንሰጥሽም ብለዋታል። እስቲ እንስማቸው የሚሉትን። በደምሳሳው ነው የሰማሁት። ካነሳው አይቀልም ገ ውል ተገብቶበት ቤተክርስቲያኑ እንግዲህ ቆሟል ብያለሁ። ስዕል አድኖ የሳለችው ልጅ ከጨረሰች ስንት ጊዜዋ ነው? እሷም ጋር ችግር አለ። ሳይሳካላት ሲቀርብ ሰዎችን ለማግኘት ሞከረች። በቅርብ አግኝቻት ነበር። ምንድነው እንግዲህ ወረዳ ቤተ ክህነቱ አያውቁም፣ ሀገረ ስብከቱ አያውቁም፣ ኢቨን ሰበካ ጉባኤ አያውቁም። ይሄ ስዕል እየተሳለ እንደሆነ አያውቁም። ስዕሉን ጨርሳ ብር ስጡኝ ስትል 2 ዓመት ሳንለምንበት አንሰጥሽም። ሲመጡ ፍቅር አለኝ ስጡኝ ምናምን ስላቸው የሆነ ፊርማ እንደዚህ ይፈርሙና ከዚህ በላይ ያለውን አንከፍልሽም፣ እንደውም ለሌላ ቤተክርስቲያን የሰራሽው ነው እንዲያለኝ ዳዊት ማለት ነው። ካላይ የጋብሮ የሚሰራው ፍቅር ለሌላ ቤተክርስቲያን የሰራሽው ነው፣ ከዚህ በላይ ያለውን እንትን ጭራሽ አንከፍልሽም ማለት። እኔ እኮ ትርፍ ቦታ ላይ አልሰራሁም። አንተ ቆመህ ይሰራ ያልክበት ቦታ ብቻ ላይ ነው የሰራሁት። ሌላ የማይሆን ቦታ ላይ ወይ ይሄም ደግሞ በልኬት ስለሆነ የተሰራው ሄዶ ልኬቱ ልክ ሲመጣ ታይዋለህ። እኔ ትርፍ ነገር አልሰራሁም ምናምን ስለው በቃ በጣም ፎቶ በቃ ይሄ በግል የደረሰብኝ እግዚአብሔር እሱ ያውቃል። ከዛ መጨረሻ ላይ ለቤት መጥተው ማን ነው እሱ? ሁለቱም ቤት መጡ። አላየና ዳዊት። አላየ ኤልሻዳይ ሚዲያ ባለቤት ነው። ዳዊትም እንደዛው አብረው ሼር ናቸው። እሺ አብረን በቤት ገቡና የሆነ ወረቀት ጻፍ አድርገና ይሄን ያህል ብር ነው የሚቀርሽ፣ ይሄን ነው የምንሰጥሽ፣ ካመንሽ ይሄኛው ለመለጠፊያ ይሄን ያህል እንይዛለን፣ ይሄኛውን ብር ውሰጂ፣ አይካልሽ ታዩ። ስንት ብር ሰጥሽ? አልሰጡኝም እኮ አይ ቃሉ ወረቀቱ ላይ ወደ 600 ሺህ ብር ነው ምናምን መሰለኝ እንደዛ አካባቢ ነው። ግን አቬሬጅ ወደ 2 ሚሊዮን ምናምን 800 ምናምን ነው እንደዛ ነው የሚመጣው ማለት ነው። ከዛ ምንም አላልኳቸው። በጣም ቸግሮኝ ስለነበር በጣም ለመንኳቸው። መለመን ቢሉ ተው የሰው ልጅ እንደዛ ይለመናል። ምን ብለሽ ነው የምትለምነው? በቃ ስጡኝ፣ እኔ ቸግሮኛል፣ ያለውበት የቤት ኪራይ ያለውን ነገር አባቴም ታሟል እና ብሩ ያስፈልገኛል። ስጨርሽ ብላችሁ ሌላ ቤተክርስቲያን እንዳልሰራ አንድ ቤተክርስቲያን ከያዝክ አንድ ቤተክርስቲያን ከመጣ ተሳልፈዋል። የሁለት ቤተክርስቲያን ልሰራ አልችልም። ሌላ ቤተክርስቲያን እንኳን እንዳልሰራ የእናንተ አለ ብዬ አልሰራሁም እና ብሩን ስጡኝ፣ እኔ ቸግሮኛል፣ የቤት ኪራይ አለብኝ ያለኝ የነበርኩበትን ችግር ነገርኳቸው። በቃ ምንም ነገር አልመሰላቸው። እዛ ወጥተው ሄዱ ማለት ነው። ወጥተው ሲሄዱ ተከትያቸው የተከራየሁት ቤት ግራውንድ ፕላስ 3 ናት። እሷ ላይ እንኖራለንም እዛው ደግሞ ስቱዲዮም አለ ማለት ነው። በጣም ቦታ ስለሚፈልግ ስዕሉ ከዛ ተከትያቸው ወረድኩ። ላንድ ክሩዘር መኪና ይዘዋል። የአሊ ነው እና ሹፌር አለ። መኪናው የማን ነው? የአሊ መሰለኝ መኪናው። ከዛ ተከትያቸው ወረድኩና በሩን ከፍቼ ለመንኳቸው እንዲሰጡኝ ማለት ነው። ብሩን ስጡኝ ያስፈልገኛል ብዬ ስለምናቸው እያናገርኳቸው ነዱት። ብቻ ዳዊት ቢሮ መተሽ ለምነሽን ትወስጃለሽ ብሎ ዘጋው ብሩን። እዛ እሺ ነው ብዬ አልተናገርኩት። እዛ እንደዛ ከሆነ እኮ አለ 2 ዓመት እኮ ገና እንለምንበታለን። እኛ እኮ ስዕሉ ተለጠፈም አልተለጠፈም እንትን የሚያስጨንቃን ነገር የለም። ካስፈልገ እኮ ገና 2 ዓመት እንለምንበታለን። እና በቃ ሊያናገረኝ ፈቀደኝ። ማን ነው? ዳዊት። በጣም አሊ ያኛው ብዙ ጊዜ አይናገርም፣ ግጭት ነው የሚያደርገው። ያኛው ግን እንትን ይለዋል። በጣም ተጽዕኖ ያለው ያኛው ነው፣ ዳዊት ነው። አሊ እሱ እንደሚለው ነው የሚሄደው። እንደሰማችሁት ነው። አያችሁ፣ በቃ ሽቀላ ማለት ይሄ ነው። እንደውም 2 ዓመት ነው የምንሸቀልበት፣ 2 ዓመት እንለምንበታለን ስዕሉ አልተሳለም ብለን ማለት ነው። ጌታ ያሳያችሁ። እንግዲህ ያለቀ ስዕልን እነሱ ገና 2 ዓመት ሊለምኑበት እያሰቡ ነበር። ግን ያው እግዚአብሔር አጋለጣቸው፣ ሰማዕቱ አጋለጣቸው ማለት ነው። በጣም ከባድ ነው። ተፈልላቸው ስም እየጠየቃችሁ ምናምን ብለን እንደዚህ አይነት መረጃ እንሰጣለን። ከዛ ውጪ የምታውቁት የለም። እኔ መከፋፈል ነገር እንደው ከሰማህ እዛ እስከ 30 ሺህ ብር ድረስ ለንስሐ ይጠየቃል አሉ። በመስማትማ ብዙ ነገር ሰማለሁ። ነጋሽ እኮ ሰምተሃል? ይሄን በመስማት ነው። እኔ ሲቀበል አላየሁ፣ ያላየሁትን ነገር መናገር አልችልም። በመስማትማ 30 ሺህ ሳይሆን 75 ሺህ 20 ሺህ ብዙ ሺህ ይባላል ለአንድ ንስሐ። አሁን ይሄንን የሚናገረው ማን ነው መሰለህ? እኔ አይደለሁኝ፣ የተቀጣው ምዕመን ነው። የተቀጣው ትክክል። ገብቶሃል አባባሌ? የተቀጣው ምዕመን እኔ እንደነገርኩ ነው የምወስደው 500 ምናምን ሰው 400 ምናምን ሰው 400 ምናምን ሰው ሰለሞን ለንስሐ ይሄን ታህል ብር ተጠይቄያለሁ ብሎ መጥቶ ያወራኝ ሰው የለም። እኔን እንደጉዞ እንደነገርኩ ብዙ ጉዞዎች በተለይ ዘንድ ሌላው ጥዘት ደግሞ አንዱ የንስሐ የሚቀበሉ ምዕመናን ብር እየከፈሉ ነው ንስሐ የሚሰጣቸው።
አባቶች ብር እየተቀበሉ 20ም 30ም እስከ 80ም እስከ 75ም ብር እየተቀበሉ 1000 ብር ማለት ነው 75 ብር እንዳይመስላችሁ ይህን ሁላ ብር እየተቀበሉ ለምዕመናን ንስሐ ይሰጣሉ። ይህንን ደግሞ የሚያደርጉት የጉዞ ማህበራት ናቸው ነው የሚባለው። እሱ ሰምቻለሁ ነው የሚለው፣ እኔ ግን ሲቀበሉ አላየሁም ነው የሚለው። ሰው ያልተደረገ ነገር ከመሬት በላይ ወለደ ብሎ አያወራም። ቢደረግ ቢታይ ቢሰማ ነውና ለምን ቦታው በጣም የቢዝነስ ቦታና ብዙ ሰዎች ለሽቀላ የተሰማሩበት ቦታ ስለሆነ አያደርጉም አይባልም። በትክክል ያደርጋሉ ብዬ ነው የምገምተው። የተከበራችሁ ተመልካቾቻችን ዳንቴል ሚዲያ ላይ ነው የምትገኙት። ሰብስክራይብ እያደረጋችሁ ቪዲዮን እንቀጥላለን።